የአሜሪካው ኤፍቢአይ አርጀንቲና ላይ ምርመራ መክፈቱ ተሰምቷል። እውን ፊፋ ሜሲ የዓለም ዋንጫን እንዲያሸንፍ መንገዶችን እያመቻቸ ነው የሚሉትን ጉዳዮችና ዝርዝር ሐሳቦች ወደ እናንተ ይዘን እንቀርባለን። እውነታውን እንፈትሻለን፣ መረጃዎችን እንመረምራለን። በእርግጥ ፊፋ ለአርጀንቲና ያዳላል? ፍርደ ገምድል የዳኝነት ውሳኔዎች፣ የካርድ ስታቲስቲክስ መዛባትና የቫር ሚስጥራዊ ዝምታ ከተራ የደጋፊዎች ጩኸት ባለፈ የሕግ መሰረት አላቸውን? ፊፋ ሜሲ እንዲያሸንፍ ይፈልጋል የሚለው እውነት ነው ወይ? የዓለም እግር ኳስ ንጉሥ በታሪክ ፍጻሜ ጫማውን እንዲሰቅል መንገዱ ሁሉ ምንጣፍ እየተጎዘጎዘለት ነው። ነገር ግን ጉዳዩ አሁን ከሜዳ አጥር ወጥቷል። የዓለማችን ተጽዕኖ ፈጣሪ የአሜሪካ የምርመራ ተቋም ኤፍቢአይ በእግር ኳስ በስተጀርባ ባለው የገንዘብ ፍሰት፣ በስፖንሰርሺፕ፣ ጂኦፖለቲካና በአርጀንቲና የዳኝነት ጥቅማ ጥቅሞች ዙሪያ ታይቶ የማይታወቅ ስውር ምርመራ መጀመሩ ተሰምቷል። ኤፍቢአይ በፊፋ ማህደር ውስጥ ምን አገኘ? ከኳታሩ የፔናልቲ ጋጋታ ጀርባ የተደበቀው እውነተኛ ሚስጥር ምንድነው? የውሸት ቅቤ አያድርም ነውና ዛሬ ስሜትና ወገንተኝነትን ትተን መረጃዎችን ብቻ ይዘን ወደ ሚስጥሩ ማዕዘን እንወርዳለን። የቀድሞ ዓለም አቀፍ ዳኞች ምስክርነት፣ የቁጥሮች ፍርድ፣ የፊፋ ይፋ የመከላከያና የኤፍቢአይ አስደንጋጭ ግኝት፣ ሁሉንም በአንድ ላይ እንፈትሻለን። እስከ ፍጻሜው ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የ2026ቱ የዓለም ዋንጫ ወደ ማጠቃለያ ምዕራፍ እየተቃረበ በሄደ ቁጥር በሜዳ ላይ ከሚታየው ድንቅ እግር ኳስ ይልቅ በሜዳ ጀርባ የሚነሱ የዳኝነት ውዝግቦች ዓለም አቀፉን የስፖርት ማህበረሰብ እያነጋገሩ ይገኛሉ። የወቅቱ የዓለም ሻምፒዮን አርጀንቲና ዋንጫውን ለማስጠበቅ በምታደርገው ጉዞ የምታሳየው አቋም ብቻ ሳይሆን በወሳኝ ጨዋታዎች ላይ የምታገኛቸው የዳኝነት ውሳኔዎች ለቡድኑ ልዩ ጥቅም እየሰጠ ነው የሚል ከባድ ጥያቄ አስነስቷል። በጥሎ ማለፉ ከኬፕ ቨርዴና ከግብፅ ጋር ያደረገቻቸው ጨዋታዎች በ3-2 ጠባብ ውጤት በአሸናፊነት ቢጠናቀቁም በተለይም የፈርዖኖቹ መውደቅ ያስከተለው የካይሮ ቁጣ አሁንም አልበረደም። ይህ ትንታኔ አርጀንቲና በዘንድሮ ውድድር አግኝታለች የሚባሉትን የዳኝነት ጥቅሞች በዳታ በክስተቶችና በንጽጽር በጥልቀት ይፈትሻል። የመጀመሪያው ጉዳይ ግብፅ ጨዋታው ሊጠናቀቅ 11 ደቂቃዎች እስኪቀሩት ድረስ 2-0 እየመራች ታሪካዊ ድል ለመቀናጀት ተቃርባ ነበር። ነገር ግን በአርጀንቲናዎች አስደናቂ ማገገም ጨዋታው 3-2 ተገልብጧል። ከጨዋታው መጠናቀቅ በኋላ የግብፅ ዋና አሰልጣኝ ሆሳም ሐሰን የሰጡት መግለጫ የስፖርቱን ዓለም ያናወጠ ነበር። ሐሰን ፊፋንና ፈረንሳዩን ዳኛ ፍራንሷ ሌቴክሲየርን በቀጥታ በመወንጀል ምናልባትም የዓለም ሻምፒዮኖቹ ውድድር ውስጥ እንዲቆዩ ይፈለጉ ይሆናል፣ ምናልባት ሜሲ እየተጫወተ እንዲቀጥል ይፈልጋሉ ሲሉ ለአድሎ ንግድ ነክና ገጽታ ነክ ምክንያቶች እንዳሉ ጠቁመዋል። ግብፅ ዳኞቹ እንዲባረሩ ለፊፋ ይፋይ አቤቱታ ማስገብታለች። የግብፅን ክስ መነሻ የምናገኘው በጨዋታ ላይ በተወሰኑ ሁለት ወሳኝ የቫር ውሳኔዎች ላይ ነው። የመጀመሪያው የዚኮ ግብ መሰረዝ ነው። ሞስታፋ ዚኮ ያስቆጠራት ሶስተኛ ግብ ውድቅ የተደረገችው በቪዲዮ ረዳት ዳኝነት አማካኝነት ነው። ምክንያቱም ደግሞ እንቅስቃሴው ሲጀመር ማርዋን አቲያ የአርጀንቲናውን ሊሳንድሮ ማርቲኔዝ እግር ረግጧል በሚል ነው። ሌላኛው የሳላና የፋቲ አጋጣሚዎች ናቸው። መሐመድ ሳላ በጁሊያን አልቫሬዝ እንዲሁም ሐምዲ ፋቲ በአሌክሲስ ማካሊስተር ሳጥን ውስጥና በሳጥን ዙሪያ ጥፋት ሲፈጽም ቫርም ሆነ ዋናው ዳኛ ፍጹም ቅጣት ምት ከመስጠት ተቆጥበዋል። የሳላ ንክኪ ከሳጥን ውጭ በመሆኑ ቫር ጣልቃ አልገባም የሚለው ሙያዊ ማብራሪያ ቢሰጥበትም በማርቲኔዝ አጋጣሚ ላይ ቫር ለአርጀንቲና የሰጠው ጥንቃቄ ለግብፅ አለመድገሙ የድርብ መመዘኛ ማሳያ ተደርጎ ተወስዷል። የውዝግቡ ማገዶ ይበልጥ የጫረው በፈረንሳይና በሞሮኮ የሩብ ፍጻሜ ጨዋታ ላይ የተደረገው የዳኝነት ምደባ ነው። በዚህ ጨዋታ ላይ ዋና ዳኛ ፋኩንዶ ቴሎን ጨምሮ ሁለት ረዳቶች፣ አራተኛው ዳኛና ተጠባባቂው ዳኛ በሙሉ ከአንድ ሀገር ከአርጀንቲና የተወጣጡ ናቸው። ፈረንሳይ የአርጀንቲና ዋነኛ ተቀናቃኝ በሆነችበት ውድድር ላይ የአርጀንቲና የዳኝነት ስብስብ የፈረንሳይን ጨዋታ እንዲመራ ማድረግ በራሱ የፊፋን ገለልተኝነት ጥያቄ ውስጥ ጥሎታል። ምንም እንኳን ዳኛው ቴሎ ዓለም አቀፍ ስም ያላቸው ቢሆንም የግጭት ጥቅም ሊያስነሳ የሚችል ምደባ መደረጉ ለአርጀንቲና ስውር የስነ ልቦና የበላይነት ለመስጠት የታለመ ነው የሚሉ ወገኖች ጥቂት አይደሉም። የሊዮኔል ሜሲ ስም በዚህ ውድድር ላይ እንደ ትልቅ ጋሻ እያገለገለ መሆኑን የሚያሳዩ ፍንጮችም አሉ። በምድብ ጨዋታው ከአልጄሪያው አምበል አይሳ ማንዲ ጋር በነበረው ፍጥጫ ሜሲ ቀይ ካርድ ሊያገኝ የሚችልበትን ከባድ ጥፋት ቢሰራም ቢጫ ካርድ እንኳን ሳይሰጠው አልፏል። ይህን ክስተት ከአሜሪካ ተጫዋቾች ፍሎሪያን ባሎገን ጋር ስናነጻጽረው ልዩነቱ ጎልቶ ይታያል። ባሎገን ከቦስኒያ ጋር በነበረው ጨዋታ በተመሳሳይ ሁኔታ ከተቀናቃኙ ባት ጋር በመነካካቱ በቫር ታይቶ
በቀጥታ ቀይ ካርድ ተሰጥቶታል። ሜሲ በወቅቱ ተሰጥቶት ቢሆን ኖሮ የሚከተሉት ግቦች አይመዘገቡም ነበር። ከአልጄሪያ ጋር ሁለተኛና ሶስተኛ ግቡን እንዲሁም ከኦስትሪያ 2 ግቦች፣ በዮርዳኖስ ላይ 1 ግብ፣ በአጠቃላይ ሜሲ ካስቆጠራቸው 8 ግቦች ውስጥ 5ቱ ሊሰረዙ ይችሉ የነበረ ሲሆን ይህ አጋጣሚ ለሜሲ የተደረገ ልዩ ጥበቃ ቡድኑን ምን ያህል እንደጠቀመው ያሳያል። በውድድሩ ላይ የሚታየው ትልቅ የአድሎ ማረጋገጫ የሚመጣው ከስታቲስቲክስ መረጃዎች ነው። የጥፋትና የቢጫ ካርድ ጥምርታ በእንግሊዝ የ7.7 ጥፋቶች 1 ቢጫ ካርድ እንዲሁም በአርጀንቲና በየ19.7 ጥፋቶች 1 ቢጫ ካርድ ተመዝግቧል። እንግሊዝ የ7.7 ጥፋቶች ቢጫ ካርድ ስታገኝ አርጀንቲና ግን 19.7 ጥፋቶች ከሰራች በኋላ ነው 1 ማስጠንቀቂያ የምታገኘው። ይህ ማለት አርጀንቲና ከእንግሊዝ እጥፍ በላይ ጥፋት ሰርታ ግማሽ ያህል ቅጣት ብቻ ነው ያስተናገደችው። ይህ የዳታ ልዩነት ዳኞች ለአርጀንቲና ተጫዋቾች ያላቸውን መለስተኛና ሩህሩህ አቀራረብ ማሳያ ተደርጎ ይወሰዳል። ይህ የቢጫ ካርድ አሰጣጥ ልዩነት በቀጥታ ወደ ቀጣዩ ዙር ይሸጋገራል። በዘንድሮ ውድድር 17 ተጫዋቾች ከግማሽ ፍጻሜ ጨዋታ ውጪ ለመሆን በ1 ቢጫ ካርድ ስጋት ላይ ይገኛሉ። ከእንግሊዝ ቁልፍ ተጫዋቾች መካከል ጁድ ቤሊንጋም እና ዲክለር ራይስን ጨምሮ 4 ተጫዋቾች በዚህ ስጋት ውስጥ ናቸው። በአንጻሩ አርጀንቲና ምንም አይነት ከባድ ስጋት የለባትም። ከጎንዛሎ ሞንቲኤል በስተቀር ሁሉም የቡድኑ ዋና ተሰላፊዎች ንጹህ ናቸው። ይህ ሁኔታ አርጀንቲና በቀጣዮቹ ጨዋታ ላይ ያለምንም ስጋት ሙሉ አቅሟን እንድትጠቀም የዳኝነት ስርዓቱ የፈጠረላት ትልቅ ስጦታ ነው ተብሎ ሊወሰድ ይችላል። ለመሆኑ የቫር ውሳኔዎች አርጀንቲናን በተደጋጋሚ ጠቅሟል የሚለውን ጉዳይ እስኪ እናንሳ። በዘመናዊ እግር ኳስ የቴክኖሎጂ መግባት ዋና ዓላማ የዳኞችን ስህተት ለመቀነስና ፍትሐዊነትን ለማስፈን የነበረ ቢሆንም በ2026 የዓለም ዋንጫ ግን የውዝግብ ማገዶ ሆኖ አገልግሏል። የወቅቱ ሻምፒዮን አርጀንቲና በጥሎ ማለፍ ካደረገቻቸው ጨዋታዎችና ያስመዘገበቻቸው ውጤቶች አዲስ ክርክር አጭረዋል። የቪዲዮ ረዳት ዳኝነት ቫር ውሳኔዎች አርጀንቲናን በተደጋጋሚ ጠቅመዋልና ፊፋ ሊዮኔል ሜሲ ዋንጫ እንዲያነሳ ይፈልጋል የሚሉ ጥያቄዎች አሁን ላይ ተራ የደጋፊዎች የብሶት ጩኸት መሆናቸው ቀርቶ በስፖርቱ ተንታኞችና በዳታ ባለሙያዎች ሳይንሳዊ ምርመራ እየተደረገበት ይገኛል። የቪዲዮ ረዳት ዳኝነት ቫር የመጨረሻ ውሳኔ የሚሰጠው በሰዎች ወይም በዳኞች በመሆኑ የሰዎች ዝንባሌ ውሳኔው ላይ ተጽዕኖ ማሳደሩ አልቀረም። በአርጀንቲና የውድድር ጉዞ ላይ ቫር በተደጋጋሚ ቡድኑን በሁለት መልኩ ሲጠቅም ታይቷል። ለአርጀንቲና የሚሰጡ ውሳኔዎችን በማጽደቅና በተቀናቃኞቹ ላይ የሚፈጸሙ ጥፋቶችን አይቶ እንዳላየ በማለፍ ብዙ የእግር ኳስ ደጋፊዎችና ተንታኞች ፊፋ ሊዮኔል ሜሲ ዋንጫ እንዲያነሳ አስቀድሞ ይፈልጋል የሚልባቸው የራሳቸው የሆኑ ጠንካራ ምክንያቶች አሏቸው። የመጀመሪያው የታላቅነቱ ማረጋገጫ ታሪክ ነው። እግር ኳስ ታሪክ ይወዳል። ሊዮኔል ሜሲ በታሪክ የምንጊዜም ተጫዋች ለመባል የዓለም ዋንጫን በተደጋጋሚ ማሸነፍና ክብረ ወሰኖችን መስበር ይኖርበታል። ፊፋ ሜሲ በክብር ጫማውን ከመስቀሉ በፊት ይህንን ታሪክ እንዲያጠናቅቅ የራሱ ፍላጎት አለው። ሜሲ ዋንጫ ሲያነሳ የእግር ኳስ ታሪክ ፍጹምና ማራኪ ፍጻሜ ያገኛል ተብሎ ይታመናል። ፊፋ የበጎ አድራጎት ድርጅት ሳይሆን በቢሊዮን ዶላር የሚንቀሳቀስ ዓለም አቀፍ የንግድ ተቋም ነው። ስለዚህ ማንኛውም ውሳኔ ከገንዘብና ከገበያ ፍላጎት ውጪ ሊታይ አይችልም። የስፖንሰር ገቢ እንደ አዲዳስና ሌሎች የሜሲና የአርጀንቲና ስፖንሰር የሆኑ ግዙፍ ኩባንያዎች ሜሲ እስከ ፍጻሜው እንዲጓዝ ይፈልጋሉ። ሜሲ ከውድድሩ ቀድሞ ከተሰናበተ የፊፋ የቅጂ መብት፣ የቲኬት ሽያጭና የማስታወቂያ ገቢ በከፍተኛ ሁኔታ ይወርዳል። አርጀንቲናና ሜሲ ያሉበት ጨዋታ በዓለም ዙሪያ በቢሊዮን የሚቆጠር ተመልካቾችን ይስባል። እንደ ኬፕ ቨርዴ ወይም ግብጽ ያሉ ሀገራት ወደ ሩብ ፍጻሜ ወይም ግማሽ ፍጻሜ ቢረማመዱ ውድድሩ የሚኖረው የገበያ ዋጋ ይቀንሳል። ስለዚህ ቫርና ዳኞች ሳያውቁትም ይሁን አውቀውት ለፊፋ የንግድ ስኬት ሲሉ ለአርጀንቲና ያደሉ ውሳኔዎችን ያስተናግዳሉ። በዚህ ጉዳይ ላይ የቀድሞ የፕሪሚየር ሊግና የፊፋ ዓለም አቀፍ ዳኞች የቫርንና የዋና ዳኞችን ውሳኔ በሁለት ከፍለው ይተነትኑታል። በአንድ በኩል ውሳኔዎቹ የሕጉን መስመር የተከተሉ ናቸው ሲሉ፣ በሌላ በኩል ግን የውሳኔ ወጥነት መጥፋቱን ያሰምሩበታል። የቀድሞ ታዋቂ ዳኞች እንደገለጹት ሞስታፋ ዚኮ ያስቆጠራት ግብ ከመቆጠሯ በፊት ማርዋን አቲያ የሊሳንድሮ ማርቲኔዝን እግር መርገጡ በሕግ ደረጃ ግልጽና ግዙፍ ስህተት ስለሆነ በቫር መሻሩ ትክክል ነው። ሆኖም ስማቸው እንዲጠቀስ ያልፈለጉ አንድ የቀድሞ የጣሊያን ሴሪያ ዳኛ የሚከተለውን ብለዋል። በሕጉ መሰረት የግብጽ ግብ መሻሩ ስህተት የለበትም። ነገር ግን ትልቁ ጥያቄ ቫር በዚያው ጨዋታ ላይ መሐመድ ሳላን ሳጥን ጫፍ ላይ ሲጠለፍ ለምን ተመሳሳይ ጥያቄ አላደረገም የሚለው ነው። ችግሩ የሕጉ መኖር ሳይሆን ሕጉ ለአንዱ አጥብቆ ለሌላው ማላላት ላይ ነው ታላቁ ክፍተት ያለው። ሊዮኔል ሜሲ ከአርጀንቲና አይሳ ማንዲ ጋር በነበረው ፍጥጫ ከተቀናቃኙ ባት ጋር ያደረገው ንክኪ በቀድሞ ዳኞች ዘንድ ከፍተኛ ክርክርን አስነስቷል። አንዳንዶቹ ክስተቱ የግድ
የግዴለሽነት ጥፋት እንጂ ከመጠን ያለፈ ኃይል ባለመሆኑ በቢጫ ካርድ ሊታለፍ የሚችል ይላሉ። ሆኖም አብዛኞቹ ተንታኞች ዳኞች የአሜሪካውን ፎርላን ባሎጎን በተመሳሳይ ቀይ ካርድ ማግኘቱን በማንሳት ፊፋ ለአንድ አይነት ጥፋት ሁለት የተለያየ መመዘኛ እየተጠቀመ መሆኑንና ሜሲ ልዩ ጥበቃ እንዳገኘ በግልጽ ይናገራሉ። እንደ ቢቢሲና ስካይ ስፖርት ባሉ ትላልቅ ሚዲያዎች ላይ የሚሰሩ የቀድሞ የእግር ኳስ ኮከቦችና ተንታኞች ስለ ጉዳዩ ይበልጥ ደፈር ያሉ አስተያየቶችን ሰጥተዋል። የአውሮፓ እግር ኳስ ተንታኞች በአርጀንቲና በ19.7 ጥፋቶች አንድ ቢጫ ካርድ ስታገኝ እንግሊዝ በየ7.7 ጥፋቶች መቅጣቷን እንደ ትልቅ ማሳያ ያነሱታል። አንድ የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ በሰጠው አስተያየት ይህ ዳታ የሚያሳየው የአርጀንቲና ተጫዋቾች በሜዳ ላይ የሚሰሩት ስልታዊ ጥፋቶች በዳኞች ችላ እየተባሉላቸው መሆኑን ነው። ይህ ደግሞ ተደጋጋሚ ቡድኖች የራሳቸውን ፈጣን ጨዋታ እንዳይጫወቱ ጉልበት ይነሳቸዋል ብለዋል። በርካታ የስፖርት ጋዜጠኞች እንደሚከራከሩት እግር ኳሱ በአሁኑ ሰዓት ከስፖርትነቱ ይልቅ ወደ መዝናኛነት ኢንዱስትሪው እያደላ ነው። ሊዮኔል ሜሲ ዋንጫውን አንስቶ ታሪክ ሲያጠናቀቅ የሚፈጠረው የሚዲያ ትኩረት ፊፋን ጨምሮ ለሁሉም የስፖርት አካላት ትልቅ የገቢ ምንጭ ስለሚሆን ተንታኞች ስውር ዝንባሌ መኖሩን አይክዱም። የእግር ኳስ ባለሙያዎችና የስፖርት ስነ ልቦና ባለሙያዎች እንደሚናገሩት ዳኞች ለአርጀንቲናና ለሜሲ የሚያደሉ ውሳኔዎችን የሚሰጡት ሆን ብለው በፊፋ ታዘው ሳይሆን በሰብአዊ ስነ ልቦና ተጽዕኖ ሊሆን ይችላል። ይህ ክስተት በባለሙያዎች ዘንድ ስታር ፕሌየር ፕሮቴክሽን ወይም ሪፑቴሽን ቢያዝ ይባላል። ዳኞች ሜዳ ላይ ሲገቡ እንደ ሊዮኔል ሜሲ ያሉ የዓለም እግር ኳስ ተምሳሌቶችን የመቅጣት ፍርሃት ወይም አክብሮት በውስጣቸው ሊያደር ይችላል። ሜሲን ቀይ ካርድ ሰጥቶ ከሜዳ ማባረር በዳኛው የግል ሕይወትና በሙያው ላይ ሊያስከትል የሚችለውን የሚዲያ ጫናና የስም ማጥፋት ዘመቻ በመፍራት ዳኞች ሳያውቁትም ለአርጀንቲና ለስላሳ ውሳኔዎችን እንደሚሰጡ የቴክኒክ ባለሙያዎች ይተነትናሉ። ለመሆኑ በዚህ ጉዳይ ላይ የፊፋ ደንቦችን በመመልከት የተነሱ ክርክሮች ምን ያህል መሰረት አላቸው የሚለውን እንመልከት። የግብፅ ብሔራዊ ቡድን ከውድድሩ ከተሰናበተ በኋላ ቫር ለአርጀንቲና አድልቷል ሲል ያቀረበውን ክስ የፊፋን የቫር መመሪያ በሚገባ ካለመረዳት የመነጨ ወይም የሕጉን ክፍተት የጠቆመ ነው። በፊፋ ደንብ መሰረት ቫር ጣልቃ መግባት የሚችለው በአራት የተወሰኑ ሁነቶች ላይ ብቻ ነው። ግብ ሲቆጠር፣ የፍጹም ቅጣት ምት ውሳኔ ላይ፣ ቀጥታ ቀይ ካርድ ላይና የተጫዋቾች ማንነት ሲሳሳት። ጣልቃ የሚገባው ዋና ዳኛ ግልጽና ጎልቶ የወጣ ስህተት ሲሰራ ብቻ ነው። ስለሆነም የሞስታፋ ዚኮ ግብ መሻር እንቅስቃሴው ሲጀመር ማርዋን ኢታ የሊሳንድሮ ማርቲኔዝን እግር መርገጡ በቪዲዮ ታይቷል። የፊፋ ሕግ ግቡ ከመቆጠሩ በፊት የተሰራው ጥፋት በቫር እንዲታይ ስለሚያዝ ግቧ መሻሯ ሙሉ በሙሉ የሕግ መሰረት አለው። ሌላው የሳላ አጋጣሚ ነው። መሐመድ ሳላ በጁሊያን አልቫሬዝ የተጠለፈበት አጋጣሚ የተፈጠረው ከቅጣት ሳጥን ውጪ ነው። የፊፋ ደንብ ከሳጥን ውጪ የሚደረጉ ጥፋቶች ቀይ ካርድ ካልሆኑ በስተቀር በቫር እንዳይታዩ በግልጽ ይከለክላል። ስለዚህ ቫር በዚህ ስህተት ጣልቃ ለመግባቱን የሕጉን መመሪያ የተከተለ እንጂ የአድሎ ማሳያ አይደለም። ሊዮኔል ሜሲ ከአርጀንቲና አይሳማንዲ ጋር በነበረው ፍጥጫም ከተቀናቃኙ ባት ጋር ያደረገው ንክኪ ቀይ ካርድ ሳይሰጠው ማለፉና የአሜሪካው ባሎጎን በተመሳሳይ ጥፋት መቀጣቱ የድርብ መመዘኛ ክስ አስነስቷል። ደንቡ ከባድ ጥፋቶችን በሁለት ይከፍላቸዋል። አንደኛው የግዴለሽነት ጨዋታ ነው። ተጫዋቾች ለአደጋ ግድ ሳይኖራቸው ሲጫወቱ ቢጫ ካርድ ይሰጣል። ሌላው ከመጠን ያለፈ ኃይል ነው። የተቀናቃኙን ደህንነት አደጋ ላይ የሚጥል ከባድ ንክኪ ቀይ ካርድ ያሰጣል። ስለዚህ የሜሲና የባሎጎን ጥፋቶች የታዩበት ፍጥነትና የእግር አቅጣጫ ይለያያል። የባሎጎን ጥፋት ቀጥተኛና የተጫዋቹን ደህንነት አደጋ ላይ የጣለ ተብሎ በቫር ሲመዘን፣ የሜሲ ግን በኳስ ፉክክር ውስጥ የተፈጠረ በመሆኑ በዳኝነት የግዴለሽነት ጨዋታ ተብሎ ተተርጉሟል። ክርክሩ በሕግ ደረጃ ደካማ መሰረት አለው። የፊፋ ሕግ ለዳኞች ሰፊ የትርጓሜ መብት ስለሚሰጥ ተመሳሳይ የሚመስሉ ነገር ግን የኃይል መጠናቸው የሚለያይ ክስተቶች የተለያዩ ውሳኔዎችን ሊያስተናግዱ ይችላሉ። ሌላው አርጀንቲና 59 ጥፋቶችን ፈጽማ 3 ቢጫ ካርድ ብቻ ማግኘቷ የፊፋን ተደጋጋሚ ጥፋት የመከላከል ደንብ ዳኞች ችላ ማለታቸውን ያሳያል። ይህ ክርክር ከፍተኛ የሕግና የቴክኒክ መሰረት እንዳለውም ያሳያል። ዳታው እንደሚያሳየው ዳኞች ለአርጀንቲና ተጫዋቾች የሕጉን ጥብቅነት አላልተውላቸዋል። ለመሆኑ ከ1930 እስከ 2022 በተደረጉት የዓለም ዋንጫ አርጀንቲና ከሌሎች ሻምፒዮን ቡድኖች ይልቅ ብዙ ፔናልቲ ተሰጥቷታል የሚለውን እንመልከት። በዓለም ዋንጫ ታሪክ ብዙ ጨዋታዎችን ያደረጉና በተደጋጋሚ ዋንጫ ያነሱ ሀገራት ብራዚል፣ ጀርመን፣ አርጀንቲናና ጣሊያን ናቸው። በታሪካቸው ያስተናገዷቸው የፍጹም ቅጣት ምቶችን ስንመለከት አርጀንቲና በከፍተኛ ደረጃ ስሟ በግንባር ቀደምትነት ይነሳል። በዓለም ዋንጫ ታሪክ በአጠቃላይ በጨዋታ ክፍለ ጊዜ የተሰጡ ፔናልቲዎችን ብቻ በመቁጠር ከጨዋታ በኋላ የሚመቱ የመለያ ምቶችን ሳይጨምር አርጀንቲና በታሪኳ ከ28 በላይ የፍጹም ቅጣት ምት በማግኘት ከዓለም መሪዎቿ አገራት
አንዷ ናት። ይህ ቁጥር ቡድኑ በየውድድሩ የሚያገኘውን የዳኝነት ውሳኔ ሚዛን ከፍተኛ መሆኑን ያሳያል። ይህንን ክርክር ታሪካዊ መሰረት እንዲኖረው ያደረገውና የዓለምን ማህበረሰብ ያስደነገጠው የ2022ቱ የኳታር ዓለም ዋንጫ ነው። አርጀንቲና በኳታር ባደረገቻቸው 7 ጨዋታዎች ውስጥ 5 የፍጹም ቅጣት ምቶች ተሰጥተውላታል። በአንድ የዓለም ዋንጫ ውድድር 5 ፔናልቲዎችን በማግኘት አርጀንቲና በዓለም ዋንጫ ታሪክ በአንድ ውድድር ብዙ ፔናልቲ ያገኘች የመጀመሪያዋ አገር በመሆን አዲስ ታሪክ ትጽፋለች። ከዚህ ቀደም ፖርቹጋል በ1966 እንዲሁም ኔዘርላንድ በ1978 ያስመዘገቡትን የ4 ፔናልቲዎችን ሪከርድ ሰብራለች። ሊዮኔል ሜሲ እነዚህን 5 ፔናልቲዎች የመታ ሲሆን ሳውዲ አረቢያ፣ ኔዘርላንድ፣ ክሮሺያ እና ፈረንሳይ ላይ አስቆጥሮ በፖላንድ የተመታው ብቻ መክኗል። በአንድ ውድድር ውስጥ ለአንድ ቡድን 5 ፔናልቲ መሰጠቱ የሴራ ትንታኔ አቅራቢዎች ፊፋ ዋንጫውን ለአርጀንቲና አዘጋጅቶታል ለሚሉት ክሶች ዋነኛ ማገዶ ሆኖ አገልግሏል። አርጀንቲና ዋንጫውን ያነሳችበት ዓመታት በ1978፣ 1986 እና 2022 ከሌሎች ታላላቅ የሻምፒዮኖች የዋንጫ ጉዞ ጋር ሲነጻጸር ልዩነቱ ጎልቶ ይታያል። ብራዚል በ1970፣ 1994 እና 2002 አንድ ፔናልቲ ብቻ ያገኘች ሲሆን ጀርመን በ1990 እና በ2014 አንድ ፔናልቲን ያገኘችው። ጣሊያን በበኩሏ 1982 እና 2006 አንድ ወይም 2 ፔናልቲን ያገኘችው። አርጀንቲና ግን በ1978 2 ፔናልቲ፣ በ2022 ደግሞ 5 ፔናልቲ አግኝታለች። ብራዚል በታሪኳ 5 ጊዜ ዋንጫ ስታነሳ በአብዛኞቹ የዋንጫ ጉዞዎች ላይ ወሳኝ የሚባሉት የፔናልቲ ስጦታዎችን አላገኘችም። ጀርመንን ብትሆን በሜዳ ላይ የሚታየው ፍጹም ታክቲካዊ የበላይነት እንጂ የፔናልቲዎች መብዛት የታሪክ ጉዞ አልነበራትም። አርጀንቲና በ2022 ያሳየችው የ5 ፔናልቲዎች ጉዞ ግን ከሌሎች ሻምፒዮኖች ታሪክ ፈጽሞ የተለየና የተለየ ተጠቃሚነትን የሚያሳይ ነው። በአጠቃላይ አርጀንቲና ተጠቃሚ ሆናለች የሚለው አባባል ተራ የደጋፊዎች አመለካከት ብቻ አይደለም። የራሱ የሆነ ጠንካራ መረጃዊና ተጨባጭ መሰረት አለው። የጥፋትና የካርድ ጥምረት መዛባት፣ የዳኞች ምደባ አጠራጣሪነትና የቫር ውሳኔዎች ሁልጊዜ ለአርጀንቲና መንገድ የሚከፍቱ መሆናቸው ጥቅሙ እውነተኛ መሆኑን ያሳያል። ሆኖም ይህ ተጠቃሚነት ፊፋ በሚስጥር ባዘጋጀው የተጻፈ ስክሪፕት የመጣ ሳይሆን የሜሲ ስም የፈጠረው የስነ ልቦና ጫና፣ የፊፋ የንግድ ፍላጎትና የዳኞች የትርጓሜ አጋጣሚዎች ተደማምረው የፈጠሩት ውጤት ነው ማለት ይበልጥ ሚዛናዊ ነው። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሀሳብ አስተያየታችሁን ኮመንት ላይ አስፍሩልን። ለዚህ ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።